الحمد لله الصلاة والسلام على رسول الله صلى الله عليه وسلم. باب المعرفة والنكرة. معرفة أن نكران يمنا يبت باب نهينا انقديت السنة عيتنوال تملسا عند لنا يعلم مالسنا. مرحبا. باب المعرفة والنكرة. معرفة أن نكران يمنا يبت باب انقدي معرفة أن نكران يمنا يبت باب ምክንያቱ ምንድነው? ዋናው ነገር ይሄ ነው። ማሪፋና ነኪራን ማወቃችን ምንድነው ጥቅሙ ከተባለ እንግዲህ ተዋቢዖችን ስናይ መርፉዓት ላይ እነ ናዕት እነ በደል ምናምን ብሎ ይገልጽናል። ስለዚህ ናዕትን ስናይ ናዕትን በመናይ ሰዓት ናዕት يتبع المنعوت رفعه في إعرابه وتنكيره وتعريفه يالن አይተናል ማለት ነው። ስለዚህ ናዕት ምንድነው ነገር መንዑቱን ናዕት ማለት ባህሪ ወይም ሲፋ በሉት موصوفون يكتلال لا يتوصفون نجر معنه زيد نو زيد جاء زيد زيد متى يها زيد دمو من هنا العاقل عاقل هونو سنل هي عاقل يمن لو قال زيد نكرا كهونه نكرا مون አለበት نكرا كهونه نكرا مون አለበት زيد معرفة ነው قال هي معاقل من لو معرفة مون አለበት ይላል ህጉ። የዚህን ጊዜ معرفة نكرا ምንድነው የሚለውን ነገር እዚህ ጋር ያሰፍርናል ማለት ነው። طيب قال المصنف رحمه الله والمعرفة خمسة أشياء. معرفة የምንለው ነገር ስንት ነው? አምስት ነገሮች ናቸው። ያው እንደተነጋገርነው ስድስት ነው የምናረጋው። አንዱን ሁለቱን እንደ አንድ ቆጥሮልን ነው። ማዕሪፋ ብሎ ማለት ምን ማለት ነው ካል ما وضع لشيء بعينه. ማዕሪፋ ብሎ ማለት አንድ ነገር የተቀመጠው ለአንድ ነገር ራሱን ብቻ ተፈልጎበት ማውዲዕ ለሸይء ለአንዳች ነገር የተቀመጠ ነው بعينه ለራሱ ብቻ ራሱን ስፔሲፊክ ተደርጎ ማለት ነው። እንመጣበታለን ወደፊት። እሺ خمسة أشياء أو ستة أشياء ብለን እንያዘው ተባብለናል። الاسم المضمر ضمير የሆነ ስም ከማዕሪፋ ውስጥ ነው። ضمير የሆነ ስም ከማዕሪፋ ውስጥ ነው የመጀመሪያው نحو أنا وأنت አናና አንተ ያለው ማለት ነው። ضمائر كلها ضمير منفصل متصل ያልናቸው ضميሮች ሙሉ ይሄ አናና አንተ ምሳሌ ናቸው። ضمير منفصل متصل የሚሆን ምንም ይሁን ضمير ከተባለ ምንድነው ማለት ነው? ማዕሪፋ ነው ማለት ነው። ማዕሪፋ ነው። طيب አናና አንተ ምሳሌ ጠቀሰልን። አና አንተ አንቱማ አንቱም አና አንተ አንቱማ አንቱም አንቱን ሌሎችም ያከ ሙሉ ضمير ضربت ضربنا የምንላቸው ነገሮች በሙሉ ضمير እስካላችሁ ድረስ ምንድነው ማለት ነው? ማዕሪፋ ነው ማለት ነው። والاسم العلم علم መጠሪያ نحو زيد ومكة زيد ያለው መካ ያለው ዓለም መጠሪያ የሆነ ነገር ምንድነው ማለት ነው? ማዕሪፋ ነው ማለት ነው። والاسم المبهم اسم المبهم ያለው ደግሞ ይመስል نحو هذا وهذه وهؤلاء ይመስል ማለት ነው። اسم المبهم ውስጥ ምን አለ ደግሞ ሌላ اسم الموصول አለ ማለት ነው። اسم الموصول ማለት ደግሞ እንደነ الذي الذين اللذان ያልነው ማለት ነው። ወደፊት ይመጣል ኢንሻአላህ። እነዚህ ምንድናቸው ያለን ነው? ማዕሪፋ ናቸው። هذا هذه ማዕሪፋ ናቸው ማለት ነው። ለአንድ ነገር የተቀመጡ ናቸው ማለት ነው። والاسم الذي فيه الالف واللام ስም ሆኖ ውስጡ ምን ያለ አሊፍና ላም መጀመሪያ ላይ ለታሪፍ የመጣች አሊፍና ላም የሆነ ማለት ነው። አርረጁል ያለው ምሳሌ ወልጉላም ያለው ይሄን ዓለም የሚለውን ነገር ብናወጣው ረጁል የሚል ቃል ይመጣል። ረጁል የሚለው ቃል ማንኛውም ረጁል ያካትብናል። አልሳስገባበት ግን ያ የምናቀው ረጁል ይሆናል ማለት ነው። ወማ ኡዲፈ ኢላ ዋሂድን ወደነዚህም ደግሞ ወደ አንዳቸው ወደነ ضمير ወደነ እስሙል መውሱል ወደነ ዓለም የተጠጋ ሚን هذه الاربعه ከአራት ውስጥ ወደ አንዱ የተጠጋ ደግሞ እንደገና ምን እንለዋለን? ማዕሪፋ እንለዋለን ማለት ነው። طيب እየተሰበ ተስፋ አደርጋለሁ። الشرح لما ذكر المصنف ان المصنف በጠቀሰ ጊዜ ان النعت ምንለው ነገር يتبع المنعوت ማንን ይከተላል? መንዑቱን ይከተላል። መንዑት ብሎ ማለት ተነጋግረናል። የሚወሰፈው ማን ነው? ለምሳሌ جاء زيد العاقل ስል ማን ነው እየወሰፍን ያለ ነው? እየወሰፍን ያለው ማንን ነው? ዘይድን። ምን ዘይድ የዚህ ጊዜ ምን ይባላል? መንዑት አው መውሱፍ ይባላል ማለት። መውሱፍ ማለት የሚወሰፈው ማን ነው? ዘይድ የሚለው ቃል
ስለዚህ ያንን ቃል ምን እንለዋለን? መንዑት ወይም በመውሱፍ እንለዋለን። እሺ በምንድን የወሰፍ ነው? ናዕቱ ምንድነው? ሲፋው ምንድነው? ባህሪው ምንድነው? አልዓቂል አልዓሊም ብለን ያልነው ያ ደግሞ ምን ይባላል? ናዕት ይባላል ማለት ነው። طيب እሺ አነ ናዕት ምን ነው ነገር يتبع المنعوت መንዑትን ይከተላል። ናዕት ምን ነው ማን ነው? የምንወስፍበት ነገር በዒልም ሊሆን ይችላል፣ በአቂልነት ሊሆን ይችላል፣ በማንኛውም ነገር يتبع المنعوت ያ መንዑት ደግሞ የሚወሰፈው ማን ነው? የትኛው ማን ነው እየወሰፍን ያለው? ማን ነው ባህሪውን እየገለጽን ያለ ነው? መንዑት ይባላል ማለት ነው። ኢዘን አነ ናዕት ምን ነው ነገር يتبع المنعوت መንዑቱን ይከተላል። في تعريفه በታሪፍነት ወተንኪሪህ ነኪራ በማድረግና በታሪፍነት ይከተላል። ነኪራ ከሆነ ነኪራ፣ ማዕሪፋ ከሆነ ማዕሪፋ መሆን አለበት ማለት ነው። طيب ولم يتكلم فيها فيما سبق على التعريف والتنكير ስለ ታሪፍ ማዕሪፋት ነኪራ ብሎ ደግሞ የሚጠቀሰልን ነገር የለም። ግልጽ ነው አይደለ? መርሃባ። እሺ ጋጭና ተገላጭ ከዚህ በፊት ስለተማሩት ብዬ ነው። طيب وفي تعريفه وتنكيره ሁለተኛ ደግሞ ስለተማሩት ብቻ ሳይሆን ገላጭና አማርኛውን አላውቀውም፣ አፉ በሉኝ። ገላጭና ተገላጭ ብዬ ለማስተማር አማርኛውን ገላጭና ተገላጭ እንደሚልም አላውቅም፣ አማርኛ ላይ ያለውም ማለት ነው። እንደዚህ ታግዙኛላችሁ፣ ምን ችግር አለው እናንተ? ልክ እኔ እንደዚህ ስል እናንተ ከገባችሁ አማርኛው ላይ ምን እንደሚል ከገባችሁ ሳስረዳችሁ ይሄን በአማርኛ እናንተ አማርኛው ላይ ይሄ ነው የሚሉት ትሉኛላችሁ። ለምሳሌ አማርኛው ግስ ማለት ትሉኛላችሁ። ይሄ ضمائر ብሎ ማለት በአማርኛ ለምሳሌ ካላላቆች ላለው እናንተም ትሉኛላችሁ ተውላጠ ስም ትሉኛላችሁ ማለት ነው። ግልጽ ነው። ለዛ ነው አፉ طيب ولم يتكلم فيما سبق على التعريف والتنكير ያው እነሱ እየገባቸው ስለሆነ ለዛ ብዬ ነው። والتنكير إلى بيان النكرة والمعرفة ስለዚህ ወደ ምን ገባ? احتاج إلى بيان النكرة والمعرفة ማዕሪፋና ነኪራ መግለጽ ግዴታ አስፈለገ። ለምን? አንድ ሰው ማዕሪፋና ነኪራን በተወሰነ መልኩ ካላወቀ ናዕትና መንዑቱን አንድ ናቸው አይደለም የሚለው ነገር መለየት ይከብደዋል። لتتم الفائدة ፋይዳው እንዲሞላ ነው። فالنكرة ነኪራ ብሎ ማለት اسሙን ስም ነው يدل على شيء غير معين የሆነ ነገር ይጠቁማል። ሲጠቁም ግን አንድ ነገር ላይ ብቻ ኻስ ሆኖ አይጠቁም ማለት ነው። ሁሉንም ያካትት። ለምሳሌ ረጁል ያለው ቃል፣ እምራአህ ያለው፣ መዲና ያለው ቃላቶች በሙሉ ረጁል ስንል ማንኛውም ረጁል ይገባል። ኢምራአ ስንል ማንኛውም ሴት ትገባለች ማለት ነው። መዲና ስል ማንኛውንም ከተማ ትገባለች ማለት ነው። ግልጽ ነው አይደል? ላኪን ለምሳሌ ረጁል ብዬ ዘይድ ካልኩኝ ከረጁል ውስጥ ዘይድ ስፔሲፊክ አደረኩት። ወምራአ ስል ዘይነብ ስፔሲፊክ አደረኩት። መዲና ብዬ ለምሳሌ መካ አው መዲነቱል ሙነወራ አው ሌላ ቃላቶችን ለምሳሌ አዲስ አበባ ብል ስፔሲፊክ አደረኩ። ከከተሞች ውስጥ አዲስ አበባ ብል ስፔሲፊክ አደረኩት ማለት ነው። ግልጽ ነው አይደል? ይሄ ወደ ማዕሪፍ ወሰድኩት። ግን ነኪራ ሳራጎስ ምንድነው የሚሆነው? መዲና ከተማ ካልኩኝ ማንኛውም ከተማ ይገባል። ኢትዮጵያ ውስጥ ያለውም ከተማ ከኢትዮጵያ ውጭም ያለውን ከተማ ብለን እንጠራዋለን ስያሜ እንዳጠቃላይ። ግን ለአንዱ ስያሜ ስንለይለት ደግሞ ማዕሪፋ ይገባልናል። እሱ ኢንሻአላህ ወደፊት እናያለን። ወልማዕሪፈቱ ማዕሪፋ ደግሞ ምንድነው? እስሙን ስም ነው። የዱሉ ዐላ ሸይء ሙዐየኒን ይጠቁማል። ዐላ ሸይء በሆነ ነገር ሙዐየኒን ማ ወዲዐ ሸይء ሙዐየን ተባብለናል፣ ተነጋግረናል ማለት ነው። ምሳሌ ዘይድን ወዓኢሸተ ወመከተ ያላችሁ ቃላቶች ዘይድ የምንለው ቃል ለሁሉም አልተቀመጠም። ልብ በሉ። አሁን እዚህ ጋር ልብ ማለት ያለባችሁ ዘይድ ስንል ዓኢሻ ስንል ዘይድን ሲቀመጥ ስሙን ሊጠቀሙበት ይችላሉ። ስሙን አንደኛ ያኛው ይጠቀማል። ላኪን አስለ ላይ ሲቀመጥ ዘይድ ለአንድ ሰው እንድንጠቀም ተደርጎ የተቀመጠው ኻሱን ቢሙሰማ ለአንድ ሰው ኻስ ነው። ረጁል የሚለው ቃል ግን ለአንድ ሰው መጠሪያ አይደለም የተቀመጠው። ማንኛውም ወንድ የሆነ አካል ረጁል ተብሎ ይጠራል ማለት ነው። ጽዋርለ طيب ስለዚህ አሁን እናንተ ያው ሬድዋን ነው ሬድዋን ሲባል ሬድዋን እኮ የሚባለው እዚህ ጋር ደርስ ጣሊበል ዒልም አለ የሚከታተል ሌላም ቦታ ደግሞ አለ። ስለዚህ ይሄ ነኪራ ነው ብለን ማለት አንችልም። ይሄን አይደለም የምናየው። አስሉ ሬድዋን የሚለው ቃል ስፔሲፊክ ለአንድ ተደርጎ እንዲጠቀም ተደርጎ የተቀመጠ ነው ማለት ነው። طيب
والمعرفة 6 أشياء وده شرح سنجبا معرفة سنايو بدم 6 أشياء أقسام 6 أقسام الله شو قدم ده تناقرنا 5 أنا يلا نزاجا أهون كن 6 ناتشم كاتم اسم المبهم است عندهم بتجاني تكسلن يا هو التدرجن إنه ولا لولا تنكفلوا على إنده جنا لولا ሁለት ናቸው ማለት ነው። እዛ ላይ የመጀመሪያው ضمير ነው። ضمير በሉጋ ደረጃ خፊ የሆነ የተደበቀ ያው ሙብሃም የተባለበት ምክንያት በሙብሃም ምንለው ነገር هذا ሙብሃም ነው። በምንድነው የሚታወቀው? በምንጠቁመው ነገር። እሺ اسم الموصول ሙብሃም ነው። በምንድነው የሚታወቀው? በመውሱሉ ነው የሚታወቀው። እንመጣበታለን። ለዛ ነው الضمير ضمير بلو مالت بقوانقوا درجة خفية بلنال سو ችግር የለውም والعلم علم بلنال واسم الإشارة واسم الموصول النزيب واسم الموصول هو زي متعلن والمعرف بال والمضاف إلى معرفة ان سدست بلن يتقسناچو ናቸው ማለት ነው فالضمير ضمير بلو مالت اسم سمنو يعين المسمى تطريون تعيين يمدرك بواسطة بمكنيات بواسطة تكلم بتكلم أو الخطاب وخطاب أو الغيبة بغيبة مثالي أنا وأنت وهو يالو تكلم بلو مالت تناغاري مالتنا أنا ستلو أني مالتنا عرلا هنا أنا ضمير نلوعلن ضمير بلنجن زمان نلم ضمير متكلم نو ويس ضمير المخاطب ضمير الغائب نو أمي لو النجر سبيسفيك مادرق ألبن ማወቃችን ምንድነው? ተከሉም ነው ኺጣብ ነው ገይባ ነው የሚለውን ነገር ነው በዛ ነው የምናቀበት ማለት ነው። አንተ ስንል ደግሞ ኺጣብ ነው ሰከንድ ፐርሰን ማለት ነው። ሁወ ስንል ደግሞ ጋይብ ነው ሰርድ ፐርሰን ማለት ነው። ስለዚህ تعيين የምናደርገው በምን ዋሲጣ ነው? ዋሲጣ አማርኛውን ፈልጉ ብያለሁ። በምን ዋሲጣ ነው? በተከሉም خاص የምናደርገው ማለት ነው። خاص አሁን አና የሚለውን خاص አድርግልኝ ስትባሉ አናማ ለተከሉም ነው ተናጋሪው ብቻ خاص ያደርግልናል። እሺ አንተ ስልስ አንተ የሚለው ኺጣብን ባሰራ ለምሳሌ አና ብል ምን ይወጣልናል? አና ስል ምን ይወጣልኛል? ኺጣብና ገይባ ይወጣልኛል። ዘይድ ብልስ ዘይድማ ምን ይታስፈልገውም? ዘይድ ስል ተናጋሪ ሊሆን ይችላል፣ ገይባም ሊሆን ይችላል፣ ሙተከሊም ሊሆን ይችላል። ግልጽ ነው አይደል? ስፔሲፊክ ይሄ ለዚህ ነው የምትሉት ነገር የለም። በቃ ዘይድ ካልኩኝ ሙሰማኑ ራሱን ዓለም ነው መጠሪያ ነው ያንን ሰውዬ ብቻ خاص የሚያደርግ ነው። አና ስትሉ ግን ገይባውን ኺጣቡን ይለይልናል ማለት ነው። ስለዚህ ዋሲጣ ያስፈልጋል ነው። ضمير ይሄን ይመስላል ማለት ነው። ስለዚህ ከሶስቱ ያወጣም ضمير ከተባለ ከሶስቱ አይወጣም። ሙተከሊም ነው ወይ ኺጣብ ነው ወይ ገይባ ነው። ጣልቃ ገባልከው ጥሩ ነው። የፖለቲካ ቋንቋ አርኩ። እሺ ጥሩ ነው። ተቁሉ ትላለሃል አና አው አና ከለታንዱ حاضرون ይሄ ቃል አና የሚለው ቃል فيدل الضمير انا የሚለው ቃል على ذات ላይ ይጠቁማል። ይህ ذات ምን አይነት ذات? አልሙተከሊም የሆነ ተናጋሪ የሆነ ምን አይነት ذات? አልሙተከሊም የሆነ ተናጋሪ የሆነ ذات ላይ ስፔሲፊክ አድርጎ ይጠቁማል። አና ካለ አንድ ሰው ስለራሱ ነው ማለት ነው። ሙተከሊም ነው። المعين خاص هنا معين انا سيل ሌሎችን አያስገባም خلاص بواسطه التكلم በምንድነው አማካኝነት? በተከሉም አማካኝነት ተናጋሪ ብለን ማለት ነው። طيب نحن انا ውስጥ ማን አለ? نحنም አለ። አንተ ውስጥ አንቱማ አንቱም አንቱና የሚለው ቃላቶች አሉ። هو ውስጥ ደግሞ ባለፈው እንዳየነው ተነጋግረናል ከዚህ በፊት فردوس طيب هو قال دمو هو هم هما የሚለው ነገር ذات ምን ነው አካል ወደ አካል ይወስድናል። ذات ሲባል ያው ግዴታ የሰውነት የሚለው ነገር እንትን ላይ ይችላል። طيب والعلم علم ብሎ ምን ዓለም የምንለው ነገር ደግሞ በቋንቋ ደረጃ ያው ጀበል የሚል ማና ሌሎችንም ማናዎች እንጠቀምበታለን። طيب ትርጉሙን አይዋሽ على ذاتي
አካል ብለህ ብትወስደውም ወደ ተናጋሪው አካል ብትለውም ችግር የለውም። መርሐባ ሙበሪድ ነው ስም ሙበረድ ወላ ሙበሪድ ከስር ላድርገው ፈትህ ላድርገው ራን طيب والعلم اسم ስም ነው። ዓለም የምንለው ደግሞ يعين المسمى بلا واسطة ሙሰማውን ተጠሪውን ይለየዋል በምን ቢላ ዋሲጣ ያለ ዋሲጣ ብሎ ማለት ሲገ ተፈለገው ቢላ ያለ ዋሲጣ ብሎ ማለት ሲገ ተፈለገው ቢላ ቀይዲን ማለት ነው። ያለ ቀይድ ብሎ ማለት ተከሉም ኺጣብ ወይ ገይባ ብለን ቀይዳን አናሳጥረውም ማለት ነው። ግልጽዋል ቢላ ቀይድ በቃ ለምሳሌ ዘይድ መካ ዋቢ ወልፋ ፋሩቅ ያልናቸው ቃላቶች በሙሉ የሰው ስም የእንስሳም ይሁን የጀማድም ይሁን ማንኛውም የለየነው ስፔሲፊክ አድርገን የለየነው ስም በሙሉ እሺ መርሐባ የለየነው በሙሉ ምንድናቸው? እስሙ يعين المسمى ሙሰማውን ምን ያደርገዋል? ይለየዋል ማለት ነው። ለምሳሌ ዘይድ ስል ኺጣብ ነው ሙተከሊም ነው የምትሉኝ ነገር የለም ሲጣ ነው። ከዛ በኋላ አረፍተ ነገር ነው እንትን የምትሉት እንጂ ተከሉም ነው። ለምሳሌ አና ስል ግዴታ ተከሉም ነው ኺጣብ ነው ብዬ መለየት አለብኝ። እነዛ ላይ ግን ቢለው ሲጣ ምንም ነገር አያስፈልግም ይሄን ዘይድ የሚለውን ነገር ለመለየት። فالعلم علم من ነገር يدل ይጠቁማል على ذات ወደ አካል ይጠቁማል معينة خاص ሆነ ወይም ደግሞ አማርኛ خاص ሆነ خاص ግልጽ ስለሆነ አማርኛ ያስፈልገው بدون واسطة ያለ ዋሲጣ ያለ አያያዥ ማለት ነው። ያለ ደጋፊ ማለት እነ ገይብ ነው ተከሊም ነው ባችሁ ሰዓት ቀይዱ ማለት ነው። አይ بدون ቀሪና እንሩጓ ቀሪና ጋሽ እሱ መግለጽ ማብራራት እንዲህ ነው ማለት ሳያስፈልጋችሁ ማለት ነው። ይሃ ኻሪጂያ የሆነ ከአና ውጪ ማነው ከቃሉ ውጪ ለምሳሌ ዘይድ ነው ይሄ ነው ብሎ ለማለት ሌላ ቃል አምጥታችሁ ዘይድ ማለት እኮ ሙተከሊም ነው ዘይድ ማለት እኮ ሙኻጠብ ነው የሚል ሳያስፈልጋችሁ ዘይድ የሚለው ነገር ማዕሪፋ ነው። አለፍህ ከለ ሙተከሊም ትላላችሁ ሙተከሊሙን እየተናገራችሁ ነው ማለት ነው። ስለዚህ ይሄ ዓለም የምንለው ነገር አያስፈልገውም ማለት ነው። طيب ስለዚህ ይሄን ይመስላል። ወስሙ ሊሻራቲ እስሙ ሊሻራ ደግሞ የምንለው ነገር اسم الإشارة የምንለው ነገር ደግሞ اسمون ስም ነው يعين المسمى مسمون ይለይልናል بواسطة الإشارة ኢሻራን በኢሻራ አማካኝነት በኢሻራ በመጠቆም ማለት ነው። ኢለይሂ ወደሱ ጠቁመን هذا ብለን ማለት ነው። وأسماء الإشارة هي أسماء الإشارة የምንላቸው እነሱም هذا የመጀመሪያው هذا እቺ ሃዋ ለተንቢህ ነው። ተንቢህ አስዋናው እስሙል ኢሻራ ወደፊት ተማሩታላችሁ። ይሄ እዚህ ጋር ያን ያህል ብዙም ነሰሰሪ ስላልሆነ ችግር የለውም። ዛን ذه ዛኒ ታኒ ኡላኢ ነው። ሃዋ ታዲያ ምንድናት? ሃዋ ሐርፍ ተንቢህ ናት። ንቃ ማለት ነው። ሃ ንቃ ዛ ኪታቡን እንደማለት ነው። ግልጽ ነው። እሺ هذا የምንለው ቃል ወዩሻሩ ቢሂ ይጠቆምበታል። هذا ብለን እንጠቁማለን ለቆምበታል። هذا ብለን እንጠቁማለን ለማ لمفردል ሙዘከር ነጠላ የሆነና ወንድ ለሆነ ነገር هذا ወይም ደግሞ በሳል ግዴታ ይሄ ሰውና አቂል የሆነ ብቻ ላይ ጠቆም እንትንቻል ለአቂል ላልሆነም ነገር ለጀማድ ለሆነ ነገር እንጠቀምበታለን። هذا ኪታቡን እንደምንለው ማለት ነው። هذا طالبون እንላለን። وهذه ስንል ደግሞ ይሻሩ ቢሃ ይጠቆምበታል للمفردة المؤنثة ለነጠላ ሴት هذه طالبة እንላለን ማለት ነው። هذه امرأة እንላለን ማለት ነው። وهذان ስንል ደግሞ ይሻሩ ቢሂ للمثنى المذكر ለሁለት ወንዶች ወንድ ሲባል አሁንም ቀድመን ተነጋገርነው ግዴታ የሰው መሆን አይጠበቅበትም ማለት ነው። ለጀማድም ነገር ሁለት ከሆኑ ለእንደዛ ነገር እንጠቀምበታለን ማለት ነው። እሺ ነሑ هذان طالبان እንላለን ማለት ነው። هذان طالبان ለሁለትዮሽ እንጠቀመዋለን ማለት ነው። ምንድነች ኢን አረቢክ ይችኛው ሃ ይሄ እዚህ ላይ ያለችው ሃን ነው። ሃዋ ሊተንቢህ ሃ
ብቻ አሊፍ የላትም። ከዛ አሊፍ የለውም እኮ ይሄ ሀ ማለት ነው። ይሄ ሀ ነው፣ አሊፍ የለውም። ከዛ ዘ ስጨምሩበት ሀዛ ይሆናል ማለት ነው። ጠይብ እሺ ወደ ሃታኒ ደግሞ ስንሄድ ወይሻሩ ቢሂ ሊልሙሰነል ሙአነስ ለሁለት ሴቶች ይጠቁማል። ለሴት የሚያመለክት ሁለት ነሑ ሃታኒ ጣሊበታኒ ይሆናል። ويشار به للجمع وهؤلاء ويشار به للجمع مذكرا كان أو مؤنثا. هؤلاء دمو لجمع أو مذكر مؤنث لهلم نحو هؤلاء طلاب وهؤلاء طالبة يمن لو قال مالتنا. فاسم الإشارة اسم الإشارة من لو نجر يدل على شيء. اسم الإشارة نجر هي يدل على شيء معين خاص عند النجر بتشا የሚጠቁም ነው። ይሃን ነገር ግን ሲጠቁም ነው። ይሃን ነገር ግን ሲጠቁም ዋሲጣቲ እዚህ ጋር ደግሞ እንደገና ቢዋሲጣቲ ኢሻራቲ ኢለይሂ ወስተስፊያቸው ዋሲጣ ምንድናት? ተስፊያቸው ዋሲጣ ምንድናት? ዋሲጣ ያስፈልጋል። ያዋታ هذا كتاب هذا كتاب يعني ማለት ነው። طيب فاسم الإشارة يدل بواسطته تقول تتلاله وشان يتقومك بأسبوعك بطاعته لمثالي إلى الطالب ودا طالب ودا منو ودا طالب مالتنا ودا تماريو مالتنا مثلا هذا إيه تلاله مالتنا فتدل لفظة هذا يميلو قال على ذات الطالب ودا طالب المعني خاص يهونو ودا هونو بتلي يتليو مالتنا